ቀድሞውኑ በቃላት ጦርነት ውስጥ የቆየው የእስራኤል ኢራን ግንኙነት ዘመኑን በዋጁ አውዳሚ የጦር መሳሪያዎች ታጅቦ ወደ ለየለት ጦርነት ከተሸጋገረ ወዲህ ከሆነው ይልቅ የሚሆነው አስፈሪ መሆኑን እያስመለከተ ይገኛል። ሊገመት በማይችል ፍጥነት በሁለቱም ወገን እየደረሰ ያለው ኪሳራ ከመካከለኛው ምስራቅ አልፎ ዳፋው በዓለም ዙሪያ መድረስን ይዟል። የሀገራቱ ጦርነት በእስራኤል የመጀመሪያ ቃታ በፈነዳ በሰዓታት ልዩነት ማሻቀቡን የተያያዘው የድፍድፍ ነዳጅ ዋጋ አንዱ ማሳያ ነው። ይህ የሀገራት ጣልቃ ገብነት እየተጠየቀበት ያለው ጦርነት ከተራ ዜጎች እስከ መሪዎች ድረስ የሞት ድግስ የሚያንዣብብበትም ሆኗል። በኢራን በኩል ከስልጡን የኒውክሌር ሳይንቲስቶች እስከ የጦር አለቆች ብሎም የስለላ ድርጅት የበላይና የበታች ኃላፊዎች ተገድለውበታል። በእስራኤል በኩልም ምንም እንኳን በከፍተኛ ሹማምንት ላይ ሞት ባይከሰትም በርካታ ሰዎች ተገድለዋል። በቁስም ቢሆን ከጋሊሊና ኔቫቲም የጦር ሰፈር እስከ ባዛን የነዳጅ ማጣሪያ ብሎም የሃይፋ የኤሌክትሪክ ኃይል ማመንጫ ጣቢያ ድረስ በኢራን ሚሳኤሎች ኢላማ ተደርገዋል። አሁንም በእርግጥም የሀገራቱ ጦርነት ከሆነው ይልቅ የሚሆነው የከፋ መሆኑን እያስመለከተ ይገኛል። ይህ ጦርነት በ250ኛ ዓመት የአሜሪካ ጦር ምስረታ በዓልና በራሳቸው 79ኛ ዓመት ልደት በተገጣጠመበት ዕለት አዛውንቱ ፕሬዝዳንት 50 ደቂቃን ሰጠው ብድ ነው ሲሉ ከዘለፉት ፑቲን ጋር የተወያዩበት መሆኑ የተደቀነውን ስጋት ያመላክታል። በሌላ በኩልም በቴል አቪቭ የሚገኘው የአሜሪካ ኤምባሲ በኢራን ሚሳኤል ኢላማ ተደርጓል። ሀገራትም በኢራንና እስራኤል ጦርነት ዙሪያ ስጋታቸውን እየገለጹ ይገኛል። ይህንኑና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ያበረ ስሜነ ነኝ። በዚህ ጦርነት በኢራን በኩል ኢራን ሰራሽ የዘመኑ እጅ ውጤት ያረፈበት ሚሳኤል የእስራኤል ምድር ማናወጡን ይዟል። ከጦርነቱ ወዲህ በትንሹ 24 እስራኤላውያን ተገድለዋል። በእስራኤል ወገን ደግሞ በመጀመሪያው ቃታዋ ከተገደሉት የጦር አለቆችና የኒውክሌር ጠበብት ባለፈም የኢራን አብዮታዊ ዘብ የስለላ ድርጅት ኃላፊ የሆኑት መሐመድ ካዚምና ምክትላቸው ሐሰን ሙሐቅ መገደላቸው ተረጋግጧል። በአጠቃላይ በእስራኤል ጥቃት ኢራን ውስጥ ከ220 በላይ ሰዎች ሲገደሉ 1500 የሚደርሱ ሰዎች ደግሞ መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። በዚህ ሂደት አሜሪካ ሰራሽ አውዳሚ ሰው አልባ አውሮፕላን ጥቅም ላይ ውሏል። ከነዚህም ውስጥ አንዱ የአሜሪካ ሰው አልባ አውሮፕላን በኢራን አብዮታዊ ዘብ ተመቶ ግብዓተ መሬቱ ተፈጽሟል። ምንም እንኳን የአሜሪካ እጅ አለበት የሚለው የኢራን ውንጀላ አዛውንቱ ፕሬዝዳንት ደጋግመው የካዱት ጉዳይ ቢሆንም በኢራን ሰማይ ስር የተርመሰመሱ ከሚገኙት የእስራኤል ሰው አልባ አውሮፕላኖች አብረው የተሰለፉ ቀዳሚዎቹ አሜሪካ ሰራሽ መሆናቸው እየታየ ነው። እስራኤልም ብትሆን በቀጥታ አሜሪካ ከእርሷ ጎን ተሰልፋ እንድትዋጋ እየተማጸነች ትገኛለች። ኢራን በይፋ አብራችሁኝ ተሰለፉ የሚል ጥሪዋን ያቀረበችለት ሀገር እስካሁን ባይኖርም ሶሪያ ጣልቃ ልትገባ እንደምትችል እየተነገረ ነው። የቱርኩ ፕሬዝዳንት እስራኤል በኢራን ላይ የሰነዘረችውን ጥቃት ተከትሎ በተከሰተው የለየለት ጦርነት ሶሪያ ጣልቃ እንዳትገባ አስጠንቅቀዋል። ከዚሁ ጉዳይ ጋር በተገናኘም ፕሬዝዳንት ሬሴፕ ጣይብ ኤርዶሃን ከሶሪያው ፕሬዝዳንት አህመድ አልሻራ ጋር በስልክ ተነጋግረዋል። የእስራኤልን ድርጊት ተንኳሽ ጥቃት በሚል የኮነኑት ኤርዶሃን ለቀጠናው ስጋት ብለውታል። በዚህ ያልቋጩት ኤርዶሃን አሸባሪ ድርጅቶችና ጽንፈኛ አካላትን መጠንቀቅ አስፈላጊ ነው ሲሉ እስራኤልን ሸንቁጠዋል። ያም ቢሆን ግን ሶሪያ በዚህ ጦርነት እንዳትሳተፍ ፕሬዝዳንቱ አሳስበዋል። ቱርክና ቻይናን ጨምሮ ከተለያዩ ሀገራት ውንጀላ እየቀረበባት የምትገኘው እስራኤል በቀናት ውስጥ በኢራን ሚሳኤል 30 ቦታዎች ላይ ኢላማ ተደርጋለሁ ስትል ለሚቀርብባት ክስ መልስም ሰጣለች። በድምሩ 370 ሚሳኤሎች እንደተተኮሱ መታወቅ አለበትም ባይናት። በኢራን ኢላማ ከተደረጉ የእስራኤል ቁልፍ ቦታዎች መካከል አንዱ በቀን 200 ሺህ በርሜል የነዳጅ ዘይት የሚያቀርበው በሀገሪቱ ትልቁ ባዛን የነዳጅ ማጣሪያ ፍንዳታ ይገኝበታል። በቀጠለው ውጊያ ዘገባው እስከተጠናከረበት ጊዜ ድረስ እስራኤል 9 ዙር፣ ኢራን ደግሞ 4 ዙር ጥቃት ፈጽመዋል። 3 ቀናትን ባስቆጠረው የኢራን የሚሳኤል ጥቃት በእስራኤል በትንሹ 24 ሰዎች ሲገደሉ 600 የሚጠጉ ሰዎች መቁሰላቸውን ይፋዊ መረጃዎችም ይጠቁማሉ። ከዚህ ባለፈም የእስራኤል ሆስፒታሎች በኢራን የሚሳኤል ጥቃት የተጎዱ 287 ሰዎችን በማከም ተጠምደው ሌሊቱን እንዳነጉ የሀገሪቱ ጤና ሚኒስቴር ይፋ አድርጓል። አሁንም ቢሆን የኢራን ጦር ኃይሎች እስራኤላውያን በተቻላቸው ፍጥነት ከሀገሪቱ እንዲለቁ፣ ያ ካልሆነ ሀገሪቱ ለኑሮ የምትመቻ አትሆንም ሲልም አስጠንቅቀዋል። በተለይም የኢራን እስላማዊ አብዮታዊ ዘብ በእስራኤል ላይ የሚካሄደው ዘመቻ ሀገሪቱ ሙሉ ለሙሉ እስከምትጠፋ ድረስ እንደሚቀጥል መታወቅ አለበትም ብሏል። ቀደም ሲል ልባቸው የ85 ዓመት አዛውንት ሳይሆን እንደ 20 ዓመት ወጣት መሆኑ ይታወቅ ያሉት ሃይማኖታዊ መሪው አያቶላ ሃይሜኒ ጦራቸውን ማጀገን ተያይዘዋል።
ምናልባትም ጦርነቱ የሚቋጭበት ሁኔታ ካልተገኘ ኢራን ከእስራኤል ባለፈ የአሜሪካን የጦር ሰፈሮች እንደምታጠቃ የዛተችውን የሚሆንበት እድልም ሰፊ ሆኗል። በእስራኤል መዲና ቴል አቪቭ መጠነኛ ጉዳት የደረሰበት የአሜሪካ ኤምባሲ ይህንኑ የሚያመላክትም ሆኗል። ይህ ከሆነ ደግሞ አሜሪካ ለቀጥተኛ የጦር ጣልቃ ገብነት የሚጋብዝም ያደርገዋል። እሁድ ምሽት ኢራን ባስወነጨፈቻቸው ሚሳኤሎች በቴል አቪቭ የሚገኘው የአሜሪካ ኤምባሲ ቅርንጫፍ መጠነኛ ጉዳት የደረሰበት መሆኑንም በእስራኤል የአሜሪካ አምባሳደር አረጋግጠዋል። አምባሳደር ማይክ ሃካቢ በኤክስ ገጻቸው ላይ እንዳሰፈሩት ኤምባሲው በኢራን ሚሳኤሎች ጉዳት ስለደረሰበት ዝግ ሆኖ ይቆያልም ብለዋል። በጥቃቱ የተጎዳ ሰራተኛ እንደሌለም አምባሳደሩ ተናግረዋል። በቀጠናው ከሚገኙ የአሜሪካ ንብረቶች መካከል በአረብ ባህር ውስጥ ተዋጊ ጄቶች፣ የጦር ሰፈሮች እንዲሁም በሺዎች የሚቆጠሩ ወታደሮች ይገኙበታል። ከአረብ ጥቃቱ በፊት ኢራን በእስራኤል ላይ ብቻ ሳይሆን በአካባቢው ባሉ የአሜሪካ የጦር ሰፈሮች ላይ እርምጃ እንደምትወስድ ስትዝትም ቆይታለች። በተለይም እርምጃው የአሜሪካን ወታደራዊ መሰረተ ልማት በማውደም ከመካከለኛው ምስራቅ እንደምታባረር መግለጿ ይታወሳል። እስራኤል በ22000 ስኩዌር ኪሎ ሜትር ስፋት 9 ሚሊዮን ህዝብ ያላት ሲሆን ኢራን ደግሞ በ1.6 ሚሊዮን ስኩዌር ኪሎ ሜትር ስፋት 88 ሚሊዮን ህዝብ አላት። በወታደራዊ ሁኔታ ደግሞ የኢራንን ድንበሮች በመጠበቅና የተለመዱ ወታደራዊ ተግባራትን በማከናወን እንዲሁም ወታደራዊ አብዮታዊ ዘብና ስትራቴጂክ ሚሳኤል አሏት። በእስራኤል በኩል ደግሞ የመሬት የባህርና የአየር ኃይል ወታደሮቿን ጨምሮ በአሜሪካና አውሮፓ ሰራሽ ዘመናዊ የጦር መሳሪያ የታገዘ መከላከያም አላት። ይህም በአንድ ጊዜ በበርካታ ግንባር መዋጋትን ያስችላታል። ከአሜሪካ በ400 እጥፍ የምታንሰዋ ትንሿ እስራኤል 170 ሺህ የሚጠጉ ወታደሮችና ሌሎች 465 ሺህ ተጠባባቂ ወታደሮችን ያቀፈ ግዙፍ ሰራዊት አላት። ምንም እንኳን ከኢራን ያነሰ የወታደር ብዛት ያለው የእስራኤል ጦር በአካባቢው ግጭቶችን አጠናክሮ ቀጥሏል። በተለይም የኢራን የመልሶ ማጥቃት በመቶዎች የሚቆጠሩ እስራኤላውያን ላይ ያነጣጠሩ የባሊስቲክ ሚሳኤሎችን ሊያካትትም ይችላል። ምንም እንኳን በሁለቱ ሀገራት መካከል የሚካሄደው ጦርነት ለምን ያህል ጊዜ ሊቆይ እንደሚችል ግልጽ ባይሆንም በአውሮፓውያን ኦክቶበር 2024 በእስራኤል ላይ መጠነ ሰፊው የኢራን የሚሳኤል ጥቃት የተወሰነው ጉዳት አስከትሏል። ከፊል ጉዳት ብቻ በማስተናገድ የተቋጨውም አሜሪካ የኢራን ሚሳኤሎችን ለመምታት ባደረገችው እገዛ ነው። እስራኤል በመካከለኛው ምስራቅ ብቸኛዋ የኒኩሌር ጦር መሳሪያን እንደያዘች በሰፊው ይታመናል። ሆኖም ግን እስራኤል የኒኩሌር መሳሪያ እንዳላት አምና አታውቅም። በሌላ በኩል ደግሞ እስራኤል ከአሜሪካ ጋር ጽኑ ወዳጅነት አላት። ይህም በግጭቶች ወቅት ጠንካራና ቁልፍ አጋር ሀገር እንዲኖራት አስችሏታል። ያም ቢሆን ግን እስራኤልና ኢራን የገቡትን የለየለት ጦርነት እንዲያቆሙ ሀገራት እያወገዙም ጥሪም እያቀረቡ ይገኛል። ከነዚህም ውስጥ አንዷ የሆነችው ሩሲያ በመካከለኛው ምስራቅ ግጭት እንዲባባስ ያደረጉ አካላትን አወግዛለሁ ብላለች። ነገር ግን ገና ከወዲሁ የዓለም ሀገራትን በጎራ መለየት የጀመረው የኢራንና እስራኤል ጦርነት ሁነኛ መፍትሄ ካልተገኘለት እያንዣበበ ያለውን አደጋ ሀገራቱን ተሻግሮ ሌሎች አካባቢዎችን ለማሰስ ጊዜ የሚወስድበት አይመስልም። በቀጣይስ በስካሁኑ ሂደት በኢራንና በእስራኤል የተወሰነው ጦርነት ሌሎች ጣልቃ በመግባት ይባባሳሉ ወይስ የፑቲንና የዶናልድ ትራምፕ ሸማጋይነት ጥረት ለውጥ ማምጣት ይቻላል የሚለውም ይጠበቃል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲን፣ አሶሺየትድ ፕሬስንና ዘ ጋርዲያንን በዋቢነት ተጠቅመናል።